ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። በስታሊን የሚመራው የአማራ ድምጽ ጽንፈኛው ህወሓትና ጽንፈኛው ፋኖ ኢትዮጵያን ለማፍረስ በጋራ እየሰሩ እንደሚገኙ የአደባባይ ሚስጥር ነው። ከአመራሮቹና ከታጣቂዎቹ በተጨማሪ የቡድኑ ሚዲያ ልሳኖቹም ጥምረት መመስረታቸው የዛሬው መረጃችን ያስረዳል። የጽንፈኛው ህወሓት ልሳን የሆነው ስታሊን ገብረስላሴ ሰሜናዊ ጥምረት በሚል ስም የአማራ ድምጽ ነን የሚሉ አካላትን መሰብሰቡ ታውቋል። አሳዬ ደርቤ፣ በቃሉ አላምረው፣ አንሙት አብርሃም፣ መዓዛ መሐመድ፣ ሙሉጌታ አንበርበር እንዲሁም ሌሎች ጥቃቅን አባላት የሚገኙበት የጋዜጠኞች ህብረት ስታሊን የመሰረተው የዋትስአፕ ግሩፕ በመክፈት እየመራቸውና የገንዘብ ድጋፍ እያሰባሰበላቸው እንደሚገኝ የደረሰን መረጃ ያስረዳል። ይሄ ስብስቡ በዘመነ ካሴና ሄኖክ አዲሴ ትዕዛዝ ህወሓት ማውገዝ እንዲያቆምና ይልቁንም ጽምዶን የሚያጠናክር ስራ እንዲሰራ ተልእኮ ተሰጥቶታል። እስካሁን ባለው መረጃ ለአንሙት አብርሃም፣ ለአሳዬ ደርቤና ለበቃሉ አላምረው አጠቃላይ ባለፈው ወር ብቻ ለእያንዳንዱ $5000 መላኩ ተረጋግጧል። ሁከትና ግጭት ቀስቃሽ ተግባሮችን እንዲፈጽሙ ለዚህ የሚዲያ ቡድን ኃላፊነት ተሰጥቶታል። በዚህም ኦርቶዶክስ በአገዛዙ ተጨናንቋል በሚል ፕሮፓጋንዳ የአእላፋት ዝማሬን ለማስቆም ይህ አውራ ያልተሳካ ሰፊ ዘመቻ እያካሄዱ ነው። በተከታታይ ባደረጉት ዘመቻ ህዝበ ክርስቲያኑ ጆሮ አለመስጠቱ ስብስቡ ተስፋ ሳያስቆርጠው አሁን በአዲስ ጸረ ኦርቶዶክስ ዘመቻ እያካሄደ ነው። በገና ያልተሳካ የከሸፈ ፕሮፓጋንዳ በመጪው የጥቅምት በዓል ለማሳካት እየታተሩ ነው። በዚህም መንገዶች እንዲዘጉና ሌሎች የሴራ ሙከራዎች እንዲደረጉ ጥረቶች ተጀምሯል። ይህ በእንዲህ እንዳለ ጽንፈኛው ቡድን መሀል ያለው አለመግባባት ተጋግሎ ቀጥሏል። በተለይ አስረስና ዘመነ ወደ ለየለት ውጊያ እያመሩ እንደሆነ ለማወቅ ተችሏል። መረጃዎች እንደሚያመላክቱት ከሆነ ሁለቱ መሪዎች በተዘዋዋሪ ጦርነት ከጀመሩ ቆይተዋል። አሁን ላይ አስረስ በበላይ ዘለቀ፣ በጎበዜ ጌታቸው ታዘበውና ይንገስ ብርሃኑ አማካኝነት የዘመን አሽከሮች በሚል በዝናቡ ማንችሎት እና መንግስቱ አማረ ላይ ጦርነት ከፍቷል። የጽንፈኛው ልሳን ቡድን አንድ ሆኗል እያለ በሐሰት ቢደሰኩሩም መሬት ላይ ያለው እውነታ ግን የለየለት የእርስ በርስ ጦርነት ነው። በተያያዘ መረጃ በጎጃም ጃውሳ ተደፍረው የተገደሉ 3 ንጹሃን ሴቶች ላይ የደረሰው ጥቃት የሚያወግዝ መግለጫ በእስክንድር ቡድን በኩል ተዘጋጅቶ እንደነበር ተሰምቷል። ሆኖም እነ አስረስ መግለጫውን እንዳይወጣ ማስጠንቀቂያ መስጠታቸው ተከትሎ ሳይወጣ ቀርቷል። ይህን ተከትሎ በተለይ ጎንደር ላይ የሚንቀሳቀሰው የእስክንድር ቡድን ፈርተን ዝም አንልም፣ እኛ በራሳችን መንገድ መግለጫ እናወጣለን በሚል ድርጊቱን የሚያወግዝ መግለጫ ለማውጣት ንግግር መጀመራቸው ታውቋል። ኮሎኔል ፋንታሁን ሞአቤ እጅ ሰጠ። ብቸኛው አዋጭ አማራጭ ሰላምና የሰላም መንገድ መሆኑን ሁሉም አመራሮችና ታጣቂዎች እየተረዱ ይገኛሉ። በኢትዮጵያ መከላከያ ሰራዊት ውስጥ የ20ና የ21ኛው ክፍለ ጦር አዛዥ የነበረው በተሳሳተ መንገድ የጽንፈኛው ፋኖ ቡድን በመቀላቀል በወሎ በኩል ለአመታት የሽብር ስራዎቹ ሲሰራና የፋኖን ሽምቅ ተዋጊ ቡድን ሲያሰለጥን የነበረው ኮሎኔል ፋንታሁን ሞአቤ ከነሙሉ ትጥቁና አጃቢዎቹ በሰላማዊ መንገድ ለመታገል እጁን ለመከላከያ ሰራዊት ሰጥቷል። ይህ የኮሎኔሉ እርምጃ ልክ እንደ ማስረሻ ሰጤ ሁሉ የፋኖን ኃይል ሚዛን በእጅጉ የሚያናጋና በቡድኑ ዘንድ ጫጫታን የሚፈጥር ነው። ከፋንታሁን በተጨማሪ በማዕከላዊ ጎንደር ጭልጋ ወረዳ ዙሪያ እንዲሁም በሰሜን ሸዋ የሚንቀሳቀሱ በርካታ የጃውሳው ቡድን ታጣቂዎች በአካባቢው ለሚገኙ የሰራዊቱ አባላት በያዝነው ሳምንት እጅ ሰጥተዋል። በተመሳሳይ በምዕራብ ጎጃም ዞንና በአዊ ብሔረሰብ አስተዳደር እንዲሁም በባህር ዳር ዙሪያ በርካታ ታጣቂ እጅ በመስጠት መግባታቸው ታውቋል። ታጣቂዎቹ በጫካ በነበራቸው እንቅስቃሴ ህዝብን መበደላቸውን ገልጿል። ይህንን ጥፋት በልማት ስራቸው ለመካስ ዝግጁ መሆናቸውን አረጋግጠዋል። የቡድኑ አባላት የነሱን ፈለግ ተከትለው ወደ ማህበረሰቡ እንዲቀላቀሉ ለማድረግ እንደሚሰሩ ገልጸዋል። የአማራ ህዝብ ጥያቄዎችን በውይይት እንዲፈታ በጋራ ለመስራት ጫካ ያለው ወንድሞችም የመንግስትን የሰላም ጥሪ እንዲቀበሉ ጥሪም አቅርበዋል። በተሳሳተ ፕሮፓጋንዳ ጫካ ገብቻለሁ በማለት እጅ የሰጡ ታጣቂዎች ውስጥ የሆነው የአሻራ ሚዲያ ጋዜጠኛ ኤልያስ ለዘመነ ካሴ ብዬ ለምን እሞታለሁ በማለት ተናግሯል። ይህም ንግግሩ በትግሉ ውስጥ ያለውን የግለሰብ አምልኮና አምባገነንነት ቁልጭ አድርጎ ያሳያል። አመራሩ ታጋዩን እንደ ወታደር ሳይሆን ለራሱ ዝናና ስልጣን ሲል እንደሚገብረው መስዋዕት እንደሚያስከፍለው ጥላሁን በአደባባይ ተናግሯል። በተመሳሳይ የሰላምን አማራጭ በመግፋት ህብረተሰቡን በመዝረፍ የጥቃት ተልዕኮ ይዘው በሚንቀሳቀሱ ታጣቂዎች ላይ የማያዳግም እርምጃ እየተወሰደ ነው። ለአብነትም በአማራ ክልል በጃውሳ ፈንድቃ ከተማ ለገና በዓል ከብቶችን አደልበው ሸጠው ይመለሱ የነበሩ 3 አርሶ አደሮች ጽንፈኛው ዘርፎ ለማምለጥ ሞክሮ ነበር።
ሆኖም ሰራዊቱ በደረሰው ጥቆማ መሰረት ከአርሶ አደሮቹ ወደ 200,000 ብር ተቀብለው በተጨማሪ ሊዘርፉ ሲንቀሳቀሱ እርምጃ ወስዶበታል። በእርምጃውም ሰራዊቱ ብዛት ያላቸው ታጣቂዎች ገሎ የዘረፉትን ገንዘብ ለአርሶ አደሩ ማስመለስ ችሏል። መሳሪያዎችና ተተኳሾችን በቁጥጥር ስር አውሏል። በቅርቡ የአማራ ክልል ሰላም ሙሉ በሙሉ ወደ ሰላም መመለሱ የማይቀር ነው። በአፍሪካ ታሪክ ትልቁ የአየር ትራንስፖርት በኢትዮጵያ እውን ሊሆን ነው። የኢትዮጵያ ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ስራ ተጀምሯል። በዚህም ወር 25 ሚሊዮን የሚጠጉ መንገደኞችን በአመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ነው። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን የኢትዮጵያ ታሪክ በዓለም ከፍ የሚያደርግ ነው። አካባቢው ለአውሮፕላኖች ስራ የተመቸ ሲሆን መዳረሻዎቹ ኢትዮጵያን ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ላይ ይገኛል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ነው። ይህም የአፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋትን በአመት 110 ሚሊዮን መንገደኞችን የማስተናገድ አቅሙ ላይ ያደርሳታል። ፕሮጀክቱ በሺዎች የሚቆጠሩ የስራ ዕድሎች ከመፍጠር ባሻገር ለቱሪዝምና ለመጪው ንግድ ኤክስፖዎች ትልቅ መነቃቂያዎችን ይፈጥራል። ይህም ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ የኢንዱስትሪ መስፋፊያ አጀንዳዎችና የረጅም ዘመን የአቪዬሽን ትራንስፖርት ጋር የተናበበ ያደርገዋል። በተጨማሪ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል፣ የንግድና የቱሪዝም ኮሪደሮችን ያሰፋል። የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ያለውን የበላይነት ለማስቀጠልና ከታላላቅ የዓለም አየር መንገዶች ጋር እኩል ለመስራት ትልቅ እድል ይሆነዋል። ፕሮጀክቱ በአጭሩ የኢትዮጵያን ስም በዓለም መድረክ ላይ ከፍ የሚያደርግና ለቀጣዩ ትውልድ ትልቅ ቅርስ ሆኖ የሚቀመጥ ታሪክ አሻራ ነው። ጽንፈኛው ህወሓት በተፈናቃይ ስም የሚሰራውን ድራማ ቀጥሏል። በህጻጽ ድራማ ሰርቶ የፖለቲካ ትርፍ ለማግኘት ሲጋጋጥ የነበረው የቀድሞ ህወሓት አሁን ተስፋ ሳይቆርጥ በአዲስ ድራማ ለመምጣት እየተጋጋጠ ነው። ተፈናቃይን አፍኖ በመያዝ የፖለቲካ ድራማን መስሪያ በማድረግ የሚታወቀው ስብስቡ የሴራ ፊቱን ወደ ሱዳን አድርጓል። በሱዳን ተነድባ፣ አምራኩባና ሀሽባ በሚገኙ ተፈናቃዮች በከፋ ሁኔታ ላይ ይገኛሉ በሚል የተለመደ ድራማውን ለመስራት ሂደት ላይ ነው። ይህን ኃላፊነት ለመወጣት ጀነራል ሙዘይን መኮንንና ምግብ ኃይለ ዝግጅት መጨረሳቸውን ከቦታው ተሰምቷል። በተመሳሳይ የጦርነት ዝግጅት ጽንፈኛው ህወሓት ቡድን የመንግስት መስሪያ ቤቶች በመዝጋት ስብሰባ እያካሄደ ይገኛል። በዚህም ከጥር 1 2018 ዓ.ም በማዕከላዊ ተንቤን ዞን ወረዳ የሲቪል ሰርቪስ ሰራተኞችና ሌሎችም ስራዎችን እንዲዘጉ አድርጓል። ቢሮውን ዘግቶ በጦርነት ዝግጅት ዙሪያ እየተሰባሰበ እንደሚገኝ ከውስጥ የደረሱ መረጃዎች ያመላክታሉ። ራሱ በፈጠረው ቀውስ የፌዴራል መንግስቱ በዓለም አቀፍ ተቋማት የማስወቀስ እየተፍጨረጨረ መሆኑ ታውቋል። ይህ በእንዲህ እንዳለ ስብስቡ ከኤርትራ ጋር ጽምዶ በሚል የጀመረውን ህገወጥ ግንኙነት የህዝብ ለህዝብ ለማስመለስ አዲስ የስራ እቅድ አውጥቷል። ለዚህም ጥር 21 2018 ዓ.ም በኤርትራ በደማቁ የሚከበረው የማርያም ዓመታዊ ንግስ በዓል በጋራ ለማክበር በሚል በትግራይ የተውጣጡ የሃይማኖት አባቶች፣ ባለሀብቶች፣ አርቲስቶችን ያካተተ ልዑካን ቡድን ወደ ኤርትራ እንዲያቀኑ ከወዲሁ ዝግጅት አድርጓል። በተጨማሪም አመፀኛው የህወሓት ቡድን የዛላምበሳ፣ የኢሮብና የሽሬ መታወቂያ ለኤርትራ ሰላዮችና ወታደሮች በሚስጥር በማደል ላይ ነው። ይህን የሚያደርገው ሰላዮቹ ወደ አዲስ አበባ እንዲገቡ በማለት እንደሆነ ለማወቅ ችለናል። በተያያዘ መረጃ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደሚባለው ዘራፊው የህወሓት ቡድን ከህዝብ ዘርፎ ወደ ኤርትራ የላከው ወርቅ መከዳቱ እየተሰማ ነው። አረመኔው አመራር ለትግራይ ህዝብ ረሃብ ምንም አይነት ርህራሄ ሳያሳይ ወደ 18 ኩንታል የሚጠጋ 1.8 ቶን ወርቅ በዛላምበሳ በኩል ወደ ኤርትራ አሸጋግሯል። ይህንን የህዝብ ሀብት ዱባይ ላይ ለመሸጥ አቅዶ ነበር። ሆኖም ግን የኤርትራ ወታደራዊ ኃላፊዎች ወርቁን አላየንም በሚል መክዳታቸውን ተሰምቷል። ከዚህም በተጨማሪ ጽምዶን ተከትለው በትግራይ የሚኖሩ ኤርትራውያን በህወሓት አመራሮች ታስረው በኃይል ተላልፈው ለሻዕቢያ መንግስት እየተሰጠው መሆኑ ተሰምቷል። ጋዜጠኛና የፖለቲካ ተንታኙ አሉላ ሰለሞን ዜጎች እየታገቱ ውጭ የሚኖሩ ዘመዶቻቸውን ለማስለቀቂያ ገንዘብ እየተጠየቀባቸው እንደሆነ አጋልጧል። በማህበራዊ ትስስር ገጹ ይፋ ባደረገው መረጃ በትግራይ ውስጥ ለመቆየትና መታወቂያን ለማግኘት ጠቀም ያለ ገንዘብ እየተጠየቀባቸው ለህዝብ ከፍተኛ አመራሮች ሀብት ማካበቻ እየሆነ ነው። ይህ አጋጣሚ የሁለቱ ኃይሎች የጥፋት ጥምረት ይበልጥ ለጥርጣሬ እንዲሞላ እንደሚያደርገውም ተገምቷል። ከስልጣን በቀር ምንም ማሰብ የማይችለው አረመኔው ድርጅት ለማጥፋት የሚደረጉ ጥረቶች በሁሉም አቅጣጫ እንደቀጠሉ ናቸው። በዚህም በርካታ ቁጥር ያለው የህወሓት ታጣቂ አሁንም ድረስ ወደ ነፃ መሬቱ እየወረደ እና ለትግራይ ሰላም ጸር የሆነው ስብስብ ለመታገል እየቆረጠ ነው። ለአብነትም የተወሰኑትን ለማንሳት ያህል ባሳለፍነው ሳምንት 62 የቀድሞ ህወሓት ታጣቂዎች በደልና ጥፋት በመቃወም ወደ ሀራ መሬቱ ኃይል ተቀላቅለዋል።
ከአርሚ 35 21 ታጣቂዎች፣ ከአርሚ 6 18 ተዋጊዎችና ከአርሚ 22 14 ተዋጊዎች እንደሆኑ ታውቋል። የፖለቲካ ፓርቲዎችም በሰላማዊ ትግል ህወሓት እየተቃወሙና በክልሉ ምርጫ እንዲካሄድ ጫና እየፈጠሩ ነው። ከነሱም መሃል 70 እንደርታ ፓርቲ መስራችና የህዝብ ግንኙነት ኃላፊ የሆነው አቶ አብርሃም ጽጌ ይገኛሉ። የትግራይ ህዝብ በመረጠው መንግስት እንዲመራ በትግራይ ምርጫ የመካሄድ ግድ ይላል ሲሉ አቶ አብርሃም ተናግረዋል። በትግራይ ተጠሪነቱ ለህዝብ የሆነ መንግስት እንዲኖርና የህዝብ ህገ መንግስታዊ መብቱ ለማረጋገጥ ህዝቡ ጽንፈኛውን ህወሓት ማውገዝ እንደሚገባው ገልጿል። አሰብ የኢትዮጵያውያን የኢኮኖሚ ዓላማ ነው። የባህር በር ማግኘት ለኢትዮጵያውያን መሰረታዊ መብቷ ነው። ዓለም አቀፍ ህግ ይህንን መብቷን እንድታስከብር የሚያግዝ ነው። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ይህንን አስረግጠው ተናግረዋል። የኢትዮጵያ ህዝብ ህዳሴ ግድቡን አይቻላቸውም እየተባለ አድርጎታል። አድዋን የሚያክል ጀብድም የፈጸመ ነውና የቀጣይ ዓመቱን ገና በአሰብ ወደብ ላይ ማክበሯ አይቀሬ ይሆናል በማለት አምባሳደር ዲና የባህር በር ባለቤት አይቀሬ መሆኑን አስረድተዋል። ኢትዮጵያ የባህር በር ለማግኘት የምታደርጋቸውን የዲፕሎማሲ ስራዎች ተጠናክረው እንዲቀጥሉ አሳስበዋል። ከአምባሳደር በተጨማሪ የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ አሰብ ማለት ውሃ ስንራጭበት ያደግንበት ሀብታችን ርስታችን ነው ብለዋል። አሰብ የቀይ ባህር ዳርቻ ወደብ ከመሆኑ በተጨማሪ በታሪክ ከኢትዮጵያ ጋር የተያያዘ እንደሆነም ተናግረዋል። የኢትዮጵያ ህዝብ የባህር በር አስፈላጊነት በማወቅ የበኩሉን ድርሻ መውጣት እንዳለበትም መልእክት አስተላልፈዋል። በተመሳሳይ የታሪክ ተመራማሪ ፕሮፌሰር አደም ካሚል አሰብ የፖለቲካ ወይንም የወታደራዊ ዓላማ ሳይሆን ይልቁንም 130 ሚሊዮን በላይ የሚሆነው ኢትዮጵያውያን የኢኮኖሚ ዓላማ ነው ብለዋል። የኢትዮጵያን ከፍተኛና ፈጣን የኢኮኖሚ እድገት የሚያሳልጥ አስተማማኝ የባህር በር ባለቤትነት ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑን ተናግረዋል። የባህር በር ባለቤትነት የኢኮኖሚ ስብራትን በዘላቂ የሚጠግን ወሳኝ ዲፕሎማሲ አካሄድ ነው። ለዚህም ኢትዮጵያ ከመቼውም ጊዜ በላይ አሁን ላይ በዓለም ላይ ያላትን ተደማጭነት ከፍ ብሏል። በአጽንኦት እያሳየ ያለው የባህር በር ተጠቃሚነት ጉዳይ በርካታ የዓለም ሀገራት እየደገፉት ነው። የባህር በር ጥያቄን ጨምሮ ከቀጠናው ሀገራት ጋር ባለ ትብብር እና የአፍሪካ ውህደትን ለማጠናከር ኢትዮጵያ የምታከናውናቸው ተግባራትን እንደምታበረታታ ቻይና ገልጻለች። ይህ በእንዲህ እንዳለ የብሪክስ ሀገራት የባህር ኃይል ወታደራዊ ልምምድና ኢትዮጵያ ተሳታፊ እንደምትሆን ታውቋል። በቻይና መሪነት በደቡብ አፍሪካ የሚደረገው የሰላም ፍላጎት ለማሳካት የብሪክስ ሀገራት የባህር ኃይል ወታደራዊ ልምምድ ኢትዮጵያ ተሳታፊ ሆናለች። ይህም ኢትዮጵያ ወደ ባህር መዳረሻ መመለሷን የማይቀር እንደሆነ ማረጋገጫ ይሰጣታል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።